እጅጁን አብሮ ተላክፎ እንደ ዘመዶችን ሳላጠግባቸው እንደ ልጆችን ሳይጠግቡ ምናምን ይላል። እሷ ጠቅጠቅ አድርጋለች በልታለች። ልክ የኔ ሚስት እኮ ምግብ አትበላ ቁጥብ ናት ይላል። ቁጥብ ሆነ አይደለም ሌባ ናት። እንደዛ ህይወት ማለት እንዴ አልፈው ፈራ ጠርጥር በሉኝ። እሺ ንቃ ጠርጥር ካሁን በኋላ እናንተ ውስጣችሁ ንጹህ ነው። ሰውን አጠራጠሩ። ሌባ በራሱ በኩል መጥቶ ወጥ መልስ ተገባ። አንተ ፋራ ነህ እንዴ? ገመድ ሙሉ ስጋ ሰቅለህ ገመድ ስታገኝ ማን እንደሚበላው አታውቅም? አይደለም ነው እኮ። ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እና ዛሬ በወድቆ መቅረት የለም ቻናል መተናል። ለምንድን ነው ሰብስክራይብ ላይክ የማታደርጉት? የማታዩበት ቪዲዮ ለምንድን ነው? እያበዛኋ እናይስ ችግር የለውም። ብታዩቱም ባታዩቱም ያያችሁ ብቻ ትበቁናላችሁ። ከብዛቱ ጥራቱ ይላል አማራ። አሁን እስኪ ተደፋፍነናል። ድፍን ምስር ተከፋፍተናል ነው። ድፍን ምስር ወይን ሽቶ ተደፋፍነናል። ወይን ሽቶ ምን ይላል? ቀይ ስር ተቀሰርስሯል። ቀይ ስር ተቀሰርስሯል። ተቀስሯል። ቀይ ስር ተቀስሯል። እስኪ ብላ ድፍን ተደፍ ነው። ድፍን ምስር ተደፋፍ ነው። ቀይ ስር ተሰርስሯል። ጋይሶች እንዴት ናቸው? ደህና ናቸው ወይ? እንደምን ቆያችሁ? እንደምን ከረማችሁ? አታጨብጭቡ እንግዲህ ላውራበት አበጌ እና እንዴ እዮቤ በጣም እየተቀየመባችሁ ነው። አራውጣችኝ ሜዳ ላይ ተዋችሁኝ እያለ ነው። በፊት አየር ላይ ሳብስክራይብ አየር ላይ ቪው እያደረጋችሁ የነበረው ለዛ ነው ቶሎ እያደግኩ ያለሁት። አሁን ግን መነጫነጭ ጀምሬያለሁ። እውነትም ሁሌ ነው የሚያለቅሰው። ላይ ስንገባር አይናገርም እንጂ ያለቅሳል። ለምን? ቀዝቅዛችኋል። እና እናንተ ስለቀዘቀዛችሁ ምግቡ እንዳይቀዘቅዝ በትኩሱ ከዚህ ተሞክሮ እንድትወስዱ እንብላ። ተቀስበኝ ይልበድ አመል ለዛ አስተዳደጋችሁን አስተካክሉ። ነው አስተዳደግ አይደለም። ምን ያሁን የተበላሸው ዩቲዩብ ነው ያበላሸው። ዩቲዩብ ዛሬ ምን ጠብሽ ታቆም ይደጋ እንዴ? ምን እንደ ቀይ ስር ተለጥፈሽ እንዳትቀሪ። እሺ አሁን እንብላ ተባረኩ ጋይስ። በቃ እኔ ልጀምር። እንደምን አባቶ አመሉን ሰበርኩት። ወይኔ ዳዴ ወሰንሽ እኮ እውነት ተሳስተህ ነው። ለራስ ያነሳህ ነው ለኔ ሰጠኝ። አንዴ ወይኔ በላችሁ እናንተ ተሳስተህ ነው። ሰው ምን ይለኛል ብለህ ሰጠኝ። አንተን ጉርሻ ነው ለኔ ሰጠኝ እና እንደዚህ ቆይ ሰው እንዴት ነው እንደዚህ ኮርሶ የሚያንሰው? እስኪ እኔ እንድታዩ ብዬ ተበላሽው እንጂ ዋው አቤት እንትን ይመስላል የበሬ ቆዳ። ግን ቆይ ለምን ይመስላችኋል እኛ ስንበላ ካሜራ ደቀን የምንበላ? እስቲ ገምቱ። የገመታችሁ ሰዎች ለእኛ ነው ወይስ ለእናንተ ነው? ካሜራ ደቀን የምንበላው እኛ ነን። ግን እኛን እንዲህ ስታዩን ምን ይሰማችኋል? ስደት ያላችሁ ሰዎች ለእናንተ ብለን እኮ ነው እንጂ ከካሜራ ጀርባ ይሄን ምሳና እራት አድርገን እንበላዋለን። ምን እንብላ? ጦማችን እንዋል፣ አፈር እንብላ፣ ምግብ እንብላ፣ ስጋ እንብላ አታውቁም ነበር። ያለ ነው የምናሳያችሁ። ከእናንተ ተደብቆ ከፈጣሪ የሚደበቅ ነገር ያለ ሁሉ ነገር ያሰብነው እንኳን የሰራነው ቀርቶ ያሰብነው ራሱ ያውቃል ፈጣሪ። ስለዚህ ለምን ከእናንተ ለምን እንደበቃል? አልሰራንም። የሰው ነገር አይደለም፣ ነውር አይደለም እንጂ ወጣ በወሬ መሀል እንጂ እንደተሸክም ያቀረብ እና ምን ላትፈልጊ ነው? ልትፈልግ መሰለኝ። ይሄ ልትይ ነበር። አሁን እንዴት ነው? አሁን ቆንጆ አላስተነፈሳትም። ቆንጆ ነው። ቆንጆ አላስታወሰኝ ልብላኝ በነፃነት እንዴ? አሁን መቼ አነሰኝ? አሁን ቆንጆ እኮ ነው። ንፉግ ሰው እንዲላችኋል። ቤቱ ስትሄዱ ምግብ ያቀርብና እንግዲህ ጀዋቢ እንጂ እረስማትልሽ በላ ሂድ እንጂ ያለ ሰው ቁርሽ በላ ፍትፍት ነው ለምን ቁርሽ እስኪ ሰይ ከዛ በቀኝ 10 ጊዜ የኔ አባት አይወድም። አሁን ብላ ካላችሁ እኔ እየበላሁ ብላ ማለት ታው ነው ይልና ይተዋል። እንደዛ ባህል ግን ተው ገባኝ። አሁን ብሉ ቢቢ እየበላሽ ሰው እየበላሽ አይባል። እንደገና ደግሞ ከሰው ቤት ሄዳችሁ በልታችሁ ጨርሳችሁ እግዚአብሔር ይስጥልኝ አመሰግናለሁ ፈጣሪ በሰጣችሁ ልክ ይተካላችሁ። ለማኝ አይደላችሁ፣ እንግዲነት ሄዳችሁ ነው የበላችሁ። አትመሩ። አረ የስልት ታሪክ ልንገራችሁ። የሆነ ይሄ ነገር የሆነ ልጅ ቲክቶክ ላይ አቀርባ ምግብ ተሰጥቶት እየበላ ብላ እሺ አይዞህ ብላ ቅቤ የሌለው የሚገዛልኝ ስለሌለ ነው። እሺ ምናምን ነገር ደግሞ ትቷል።
ለዛ ነው። አዎ ለመብላት ብሎ ያው ብላ ተባለ። በቃ ኧረ ብላ እንጂ አይ ወደ ያሙኛል እና የእውነት ሰው እየበላ ብላ ብላ ከተባለ ጥሩ አይደለም። የኔ አባት አይወድም፣ ጥሎት ነው የሚነሳው። አሁን አንዳንድ ሰው የተወደደ ነው መስሎ ግን በስ ከስር ሌላ መልዕክት አለው። አንዳንድ ሰው ግን ስለ ማህበራዊ ኑሮ ህብረተሰብ ውስጥ የሚከናወን ነገር ሲያቀርብ እኔ በጣም ነው የሚገርመኝ። ትክክለኛ መልዕክት ማህበራዊ ሚዲያ ለቁም ነገር ነው መጠቀም ባለው ከእንደዚያ ነገር ነው እንጂ ዝም ብሎ አሸሸ ገዳይ ከሆነማ አያምርም። ቦለት አንዳንድ ደግሞ በእኛ ሀገር በልተው በቀኝ ይላሉ አይደል? ግን አንዱ እንጀራ ከሁለት አድርገው ወጥ አድርገው አቀባብቶ ከእጅ ላይ የሚያደርጉት ነገር በቀኝ ብለው ግን ይበላሉ። እጃቸው ላይ የተደረገላቸው ኧረ ስንት አይነት ወዳም አለ! አይ ስንት አይነት ነገር አለ። የሰው ልጅ ሽንጉርጉር ነው እንዲሆድ እንደ እናት ሆድ በቀኝ ነው ስሞት ልጅ ወፈርሶ ቅበል እኮ ከለከለ ጨዋነት እኮ ነው። ጨዋ እንደገና ደግሞ አረን መዛር ማን ነገራል? እሺ ያሰማሁት ያላየሁት ማራቆ ገብሬ የደቡብ ሰው ስለሆነ የዚህ አይነት ነገር የለበትም። የደቡብ ሰው ሲጀመር ግልጥ ነው። ጠዋት ቁርስ ይበላል፣ ማታ እራት ይሰራል። አለ አብሮት አንድ ላይ እራት ሲበስል አዩ አንድ ላይ አብረው ያበስላሉ፣ ይበላሉ። የደቡብ ክልል እንደዚህ ነው። በየሰዓት መብላት የለም፣ ችግር የለባቸውም። አሁን የሚጠጣ ነገር እኛ ጠላ እንደምንለው አይነት ነገር ካገኙ እሱ እንጂ ውጁ ያደርጋሉ። በቃ ምን ሴት ልጅ ከኋላ ከባሏ ካላ የምትበለው ነገር የለም። የደቡብ እሱ እንደዛ ስለሆነ አያውቅም። ግን በእኛ ሀገር ልንገራችሁ እንጀራ የአራት ቀን ምናምን ነው የሚጋገረው። ቆሎ አለ፣ ቂጣ አለ፣ ምን አለ የሚበላ አይጠፋም ቤት ውስጥ። ባልጋ ባላችሁን የምትጎዱ ሰዎች ከባልጋ እንጀራ ታቀርቡና ብላ ወጣ አይደለ ብላ እንጀራው ደረቀቅ አትነችም ብላ እሷ አንድ ወራሽ ባፋ ይዛ እሱ አንተ ዝም ብለህ አንተ ምን መጣለኝ። ከዛ በይ ከብቶችን ኩታሮችን እያየሽ በቃ ደህና ወይ እዚህ በቀሎን ምንም እያየሽ ልጆቹን ጎፍኝ እስኪ ምናምን እሺ በሰላም ውለፍና እሺ ይሄዳል እንምስ። ከዛ ቆሎ ወራንታ ሙሉ ሌማት ሙሉ ይቀርባል። ቂጣ ከእንጀራ ስር ባንዳይ ከእንጀራ ስር የተቀበረ ያለዛ ገንፎ ይገነፋል። ቂጣ ይጋገራል። የመሰለ አሰርኳ ለባልየው ተሰጥቶ ለሱ ምን የመሰለ ጠላ ይቀርባል። ግጥም አድርጋ ትበላለች። ልክ የሱ መምጫ ሲደርስ ደግሞ ግጥም አድርጋ ትበላለች። እግዚአብሔር ግጥም አድርጋ ትበላለች። ይሄ ሰውዬ ከልከል ለልጆቼ ለምስቴ ብሎ ለኑሮ እያለ ከልከል እያለ ውሎ ሲመጣ አፈር ልብላለች። መጣ ነርግ እንኳን ደህና መጣ ደህና ዋልክ እንዴት ዋልክ መጣ ከብቶች ምናምን ተሸካክፏት በቃ ሞቅሯታል። ስቃ ነው የምትቀበለው። ከዛ አላደረሽም ይኸው ጥጃለሁ እሳቱ ላይ ነው ያለ ጥጃለሁ አሁን ትንሽ ጠብቀኝ ይደርሳል ትላለች። እንተካተካ ድንች ሆነ ሽርሽም ሽሮ ይደርሳል፣ ይወጣል፣ አብሮ ይቀርባል። ልጆችንም ሰብስቦ ያበላል። እጅ ካፍ ይላል። ከዛ በኋላ እጅጁን አብሮ ተላክፎ እንደ ዘመዶችን ሳላጠግባቸው እንደ ልጆችን ሳይጠግቡ ምናምን ይላል። እሷ ጠቅጠቅ አድርጋለች በልታለች። ልክ የኔ ሚስት እኮ ምግብ አትበላ ቁጥብ ናት ይላል። ቁጥብ ሆነ አይደለም ሌባ ናት። ተመልሱ ዳቦ አፈን በዳቦ አብሱ። እኔ ደግሞ እዛ ማህበረሰብ ባድግን እንደዛ ህይወት ማለት እንዴ አልፈው ፈራ ጠርጥር በሉኝ። እሺ ጠርጥር ካሁን በኋላ ጠርጥር እንደዛ ነገር ማለት ግን ዞ ማዕና ክርስቶስ የሆነ ነገር ካማረኝ ራሱ ገብሬ እባክህ ነገር ስራ እናንብላ። እሺ ሂድና ከተማ ሄደን እንጠስቂ አብረን እንስጥሽ እንጠቅ ጣጣይ ነው እናንተ ስጋ ገዝተን ወይ አርደን ዛሬ ታረዳ ይፍሰር ገምራል ይሰቀል ይባላል ወይ ሾርባ ይቀቀላል። የተዘለዘለው ስጋ ጧት ይልየት እንደገባላት ላካ እንደዛ የሆነ ነው። ጠርጥር ወይ ገብሬ ይፈርክም ተናገር ጠርጥር ወይ ፈርልብላ ይሄው በአደባባይ ከእናንተ ፊት ማውጣቱ ሾርባ ተብሎ ተጣሪው አጥንት ፕሬዝዳንት ባዶ ያገኛሉ። በሁለት ቀን ወይ ካልተቀበለ ተደብቄ ግን አይደለም ገብሬ አጥንት ተባሉ ወለ ምን ውሻ ገብቶን ጅብ ገብቶን የት ቤት በኩል ነው ያወጣ። ወይኔ በላቸው ላካ እንደዛ ነገር ማለት ደግሞ ገብሬ ስጋ ነገር ሲበላ ወጣ ያስብለዋል። ምን እንዳለ ከተማ አላውቅም። ወጣ ምን እንደሚያርጉ እንደሚመጣ አላውቅም። ስጋ ነገር ቤት ከተበላ ወጣ ይላል። እኔ ደግሞ እሱን ስጠብቅ አላንቀላፋም። ሾርባ በዚህ አቅርቤ የራሴ ሾርባዬን ጥጥታ አላንቀላፋም። ይዤ ነው የምጠብቀው። መሳሪያው የእሷ መሳሪያ አጥንት እንደ ሾርባው ነው። ከዛ ደግሞ አጥንት ቁርጥምጥም አድርጌ በልቼ እቃውን እንኳን አላነሳውም። ደግሞ እዚህ ሆሌ ነው የሚያገኘው። እዚህ ጠረጴዛ ላይ ማለት ነው። ክስክሳ ከዛኛው ጠረጴዛ ከተቀመጥኩ ከምግብ መብለው ጠረጴዛ ከተቀመጥኩ እዚሁ ነው የምተወው። አላነሳም። መድፋት አጣጥሎ ማስቀመጥ የለም። ተመንታ ገብርዬ እንደገና ደግሞ ቋንጣ ሲሰቀል በማንከሽከሻ በምጠብሰው በዘይት ማለት ነው። ሳልፍ አንድ ጠብሳለሁ። ይሄው
ዘርዝረን ጥሬ ጨውና ዘይት አድርገን በርበሬ አድርገን በቁም ነገር አባወራ ይሰቅላል አይደል? አባወራ እኔ የሆነ ነገር እሳት ልኩስ ሳረግ ማንከሽከሻው ላይ ዘይት ስላለ ጥብሽ ይለኛል። እጠብሳለሁ በለ ማር የሚሰርቅና ስጋ የሚሰርቅ ሰው ግን ሆዱ አይሞላም። መንፈሱም አይለቅም። ሁልጊዜ አሁን እችን ከባሌ ጋር ነው የምጨርሰው። ባሌን ቁጭ አለ ግን አሁን የታረደው ጊዜ አይደለም። አሁን ቀርጫ ይገባል። አብረን የጨረስነው ገብሬ መስከረም 1 ሶስት ስለምብሪ በጣም በልቻለሁ አልዋሽም። ወዲያውኑ መስከረም 17 መጣ ከሁለት ሳምንት በኋላ እኔ ብዙም ሶስም ስላልነበረ ብዙም አልበላሁም። ተሰቀለ የታ መስከረም 18 አልደረሰም ሲለው ለካ እንደዛ እየሆነ ነው። ይሄን ይወጣል። ኧረ እባካችሁ እስኪ ጻፉልኝ። ጠርጥር ካሁን በኋላ በአይነ ቁራኛ በሉኝ። ከረሳሁት አስታውሱኝ። እኔ በጣም ቻለተኛ ነኝ። ገብሬ ደግሞ ማለት ነው ፍርፍር ውስጥ አርጌ ቋንጣ ፍርፍር ውስጥ ሳርግ አይፈልግም። ቋንጣ እንዳለው አይሸተውም መሰለኝ። እኔስ ኧረ ካሁን በኋላ ጠረጥራለሁ እያልኩ ነበር። ለምን ሽሮ ለምን አይሆንም? ገብሬ ግን ዩቱብ በመክፈታችን አመስግን። የታፈንከውን ነገር ሁሉ እያወጣህ ምን የታፈንኩ? ኧረ ምን ታፈነ? እኔ የታፈንኩ ሳይሆን ምን አይነት ህይወት ሰው ልጅ እንዴት እንደምኖር ማይሁት ወይ አወጣው ሚስጥር ነው። አያችሁት? ድራማው ቀጠለ። ራሴን አጋለጥኩ። ለምን መሰላችሁ? አሁን የእሷ ማለት ነው ያወራችው ታሪክ ሚስት ከባላ ቁጭ ብላ ታቀርብና ትላለች። ያቺ ተነቀባት። አጅሩት እንዳልነቃባት አራ ግልጽኛ ናት። የምትሸውደ ነገር የለኝ በማመን የሚሰቀለው ሁሉ የለም። ወጣ ባዩ ከተመለስኩ የነበረው ወጣ ላከኝ ትማድም ያምጣ ድንች አምጣ። እኔ እኮ ለኔ የተፈለገ መስሎ ላከል ዛሬ ነው ማለት ተቀቀለ አጥንት የለም። በነገራችን ላይ እኛ ፍየል ስናርድ ማለት ነው ዩቲዩብ ላይ ስለምን ፖስት እንግዲህ ይመጣል ቪዲዮዋችን አይተው ፍየል አለ ታርዷል ብለው ሰላም ብለው የማያውቁ ሰዎች ራሱ መተው ሰላም ይላል። ይገባኛል። ከዛ ፍየል እንዳለ አይተው ነው ቪዲዮ አይተው ነው ብዬ እግዚአብሔርን ዩቲዩብ ማለት ነው ፖስት ያያሉ ይመጣሉ። ከዛ በላቸዋለሁ እሱ ባይኖርም አቅርቤ ይሰጣቸዋል። ያዝልኝ ምን ትኮ ያዝልኝ ይዘው ዩቲዩብ አይተው ይመጣሉ። ቪዲዮዋችን አይተው ሌባ በግርግር ሰርቃ ይባላል። አሁን ዩቲዩብ አይተው እንዲንሽ ምናምን ብለው ሲመጡ ታዲያ ቤቱ ዝም ብሎ ነው እያለ ስጋ ይሸተተ ይደብራል። ይመጣሉ። አይመጡም አይባልም። እሷ መሰለኝ አይባልም። ይመጣሉ ትሰጣለች። ግን በግርግር አንድ ይሰጥ የነበረው 2-3 በዛው ማለት እኔ ደግሞ እስካሁን ስንት የፍየል አርጃለሁ። እኔን ከምታውቁ አንድ ቀን የፍየል ስጋ አምሮት ከልቶልኝ አያውቅም። ፍየል ሰርድ ሰው ይበዛብኛል። አምሮት ከልቶ አያውቅም። ከተማሪ ይርባኝ ረዲ እውነት እኮ ነው። ልብስ ደርስ እኮ ነው እኔ ሰው እውነት እኮ ነው። እኔ ፍየል ሰርድ አንድ ቀን አምሮት ከልቶ አያውቅም። ሰው ይበዛብኛል። ከተማሪ ይርባ ይሻላል። ያበሻ ዶሮ ወረድ አምሮት እንዲከራ ከተማሪ ይርባ በሉብኝ ሳይሆን ያው ቤታችን በረከት ረድኤት አለው። በሉብኝ ስልሽ በመጥፎ ሳይሆን በዛ ምክንያት አብሮ ተቀረ ነው ለማለት ነው። ፍየል ካረድን እንታማለን። ቪዲዮ ላይ ስለሚሰራ ሰው ነው ለሰው ደራሽ ምግብ አይደለም። ይሁን ግን አምሮትሽ እንዲገላ ከካሜራ ጀርባ እና ብዬ ከዛ እያደረግን እነሱን እንጋብዝ። እኔ ከካሜራ ጀርባ ባርድም እማልታዋቸው እነዚህ ጣታውን አይለያዩማ እማልታዋቸው መጣራቸው ሰዎች አሉ። በከሌ አይደለም እነሱ ይመጣሉ። ከካሜራ ጀርባ ነው የሚመገቡት። በጣም ጨዋ ቤተሰብ ናቸው። እነሱ አይቀሩም። ከካሜራ ጀርባም ታረደ፣ ከካሜራ ፊት ለፊትም ታረደ። ከአፈርኛን አንስቶ ያራግፉን። ከፈጣሪ በታች በችግራችን ጊዜ ከጎናችን የነበሩ ሰዎች እንድንስቅ ይረዱን አሉ። እነሱ እግዚአብሔር ያውቃቸዋል። እግዚአብሔር እንዲባል እነሱ አይተውም። ቢከፉ እንኳን ብሳድቡ እንኳን ካሁን በኋላ ቢከፉ ክፉ ቢሆኑ ቢያሙ ምን ቢሉ የመጀመሪያ ጥሩ ነጥባቸውን ስለያዝኩኝ እነሱ የማይታው አይፈረድባቸውም። ሌላው ሰው ግን ማለት ነው እንደዚህ ያቀረብኩ ስጋ እንደዚህ ያቀርብ ይብሉ አልሰጣቸው እኔ ከነፈኩ መጥፎ ነው። ዳይሬክት ነው ደግሞ የምናገረው። እኔ አንዷ ቤትሽ ከመጣሁ ምን ነው የምትባል? አይ እሱ ቀልድ ነው። አሻው በገንፎ ማለት ነው። እሱ ቀልድ ነው ገብሬ። ግን ማለት ነው ዝም ብሎ ማይረባ ሰው አፉ ወጥ ያለ ሰው ዝም ብሎ ሰው ማለት ነው። በተለይ የምጠራው ሰው እንደዚህ አቅርቤ ለማስመሰል እንዴት ዋልሽ ቤት እያለ ቢመጣ እግዚአብሔር ይመስገን ምሳ እየበለ ነው። ስጨርስ አወራሻለሁ። ምን እንደፈለግሽ ነው ማለት ተመስገን። በንዴት ብዙ በላው ዛሬ ደህና ሁኑ። በቃ ቻው። አብራችሁ በላችሁ እኮ ዛሬ ማለት ነው። ይሄ ወሬ ወይኔ ምስጢር ይወጣብኝ ዛሬ የተደበቀ ምስጢር። አይ ጎንደር እናንተ ውስጣችሁ ንጹህ ነው። ሰው ነጠራጠሩ ሌባ በራሱ በኩል መጥቶ ወጥመድ ውስጥ ገባ። አንተ ፋራ ነህ እንዴ? ገመድ ሙሉ ስጋ ሰቅለህ ገመድ ስታገኝ ማን እንደሚበላው አታውቅም? አይጥም ነው ስለምን እኮ አይተኛ ቤት አይገባም።
ለማንኛውም ስለተከታተላችሁ እናመሰግናለን። በርቱ፣ ደህና ሁኑ። እኛን አበረታቱ። ኃይላችን እናንተ ናችሁ። ሳብስክራይብ እያደረጋችሁ ደግፉ። ቻው።